የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ። ዱርዬ ነኝ እኔ እሄዳለሁ። አዶናይ ከጆን ዳንኤል ጋር ማን የሚያሸንፍ ይመስላችኋል? በቀጣዩ የቦክስ ውድድር አዶናይን ከጆን ዳንኤል ጋር ልናየው ስለምፈልግ እኔን አክሴፕት አላረከኝ። በቃ አንተ ደግሞ መቀኛ ስለሆንክ መቀኛ ነህ። እኔ በዛሬ ምቀኝ ማስተር ተረጋጋ። ታውቀኛለህ። እኔ ለማንም ብቻ አልሰጥም። መቼ ነው የማትገባው ከጆኒ ጋር? ሰሞኑን የተካሄደው የቦክስ ውድድር ይዞት የመጣው ጣጣ እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ትላልቅ ባለሙያ አንተ ወንድሙ ነህ። ለምንድን ነው ሰፖርት የምታደርገው የሚለውን እየሰማህ ምንድን ነው ሰፖርት? አንተ የሄዱ ሰዎችንም አይተናል። እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅት ያዘጋጀው? እንደ ትልቅ አትቁጠር እንዴ! ማን ያዘጋጀው? ዝግጅት ነገር አለ። አንተ ዝግጅት ማን ያዘጋጀው? ለመሆኑ እናንተ ትልቅ ሰዎች ናችሁ። በዚህ ደረጃ መጣላቱ ለምን አስፈለገ? ውድድሩ የብዙሃኑ አይን ውስጥ መግባት ይችላል። የስታር ወይም ደግሞ የሴሌብሪቲስ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ በአገር ውስጥም ከሀገር ውጭም ሆናችሁ ይህን ቪዲዮ የምትመለከቱ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት አክብሮታዊ ሰላምታዬ ይድረሳችሁ። ይህ ቻናል ወቅታዊ አዝናኝና ቁም ነገር አዘል መረጃዎችን የምታገኙበት ቻናል በመሆኑ ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች እንዲደርሷችሁ የደውል ምልክቷን እዛው ጋር መጫኑን እንዳትዘነጉ እያልኩኝ የዛሬውን ቪዲዮ ስትጀምሩ የላይክ ምልክቷን ጫን ማድረግ አስቀድሙ። ልጀምረው? አዎ። ልገባው ነው። መንፈስ ነው ማለት ስለዚህ በደንብ ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር A few moments later ሰሞኑን ለመጀመሪያ ጊዜ በኢትዮጵያ ውስጥ የተካሄደው የቦክስ ውድድር በአንድ በኩል የሳቃችን ምንጭ በመሆን ሳምንቱን ሙሉ ሲያዝናናን ከርሞ ነበር። በሌላ በኩል ደግሞ ታላላቅ በተባሉ በስፖርቱ አዘጋጆችና በሌሎች ስፖርተኞች መካከል ግጭት እንዲፈጠር ዋና ምክንያት መሆን ችሏል። ስለምፈልግ እኔን አክሴፕት አላረከኝ። በቃ አንተ ደግሞ መቀኛ ስለሆንክ መቀኛ ነህ። እኔ በዛሬ ምቀኝ ማስተር ተረጋጋ። ታውቀኛለህ። እኔ ለማንም ብቻ አልሰጥም። መቼ ነው የማትገባው ከጆኒ ጋር? እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለኩ ቋንቋ ነው ማወራ። ቆይ ማስተር፣ ብዙ ሰው ልትከታተልበት እኔ በፈለኩ ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ፣ ለማንም እጅ አልሰጥም። እኔ ለማንም ማለት ኧረ እባክህ አንተ ጌታቸው፣ አንተ አንድ ነገር ልንገርህ። ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያዎች አዘጋጅቶ ቆይ አዳምጠኝ። ትላልቅ ባለሙያዎች አንተ ወንድሙ ነህ። ለምንድን ነው ሰፖርት የምታደርገው የሚለውን እየሰማህ ምንድን ነው ሰፖርት? አንተ ንግግር ልክ አይደለም። ሰፖርት አላደረግም። ንግግር ልክ አይደለም። ባይዜ ለሚሰማው ቦክስ ከአዲስ አበባ አዘጋጅቶ መታሳየው በጣም ትምክህት። ባይዜ መጽሐፍ ቅዱስም እንዲህ ይላል፣ ትምክህተኛ ሰዎች ባይዜ በጣም ትምክህተኛ የሆንክ ነው። ተረጋጋ፣ ቀስ በል። የሄዱ ሰዎችንም አይተናል። እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅት ያዘጋጀው? እንደ ትልቅ አትቁጠር እንዴ! ማን ያዘጋጀው? ዝግጅት ነገር አለ። አንተ ዝግጅት ማን ያዘጋጀው? ሳሚ እንኳን አላረክም። ወይም ደግሞ ለወጣቱ ለማውራት መጀመሪያ ስማትን ጫጫ። ተረጋጋ። ማን ነው ዝግጅት ነው ያወራው? ተረጋጋ። ዝግጅት ያዘጋጀው ማን ነው? ቆይ አንተ ተረጋጋ መጀመሪያ ሰማኝ። ለምንድን ነው ግለሰብ የሚባለው? የአዲስ የመንግስት ተቋምና ስዌት ቦክስ ያዘጋጀውን ግለሰብ ነው። የስዌት ቦክስ ባለቤት ማን ነው? እኔ ባለቤቱ እንጂ ተቋም ወይ ባለቤት ማን ነው? አንድ ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው ያዘው? እንዴ ሁሉ ሰው እንደማይን ታስባለህ እንዴ? እንዴት ነው ለምን እንዴ የሰማው እንዴ? ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገ ታጣራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ
እስቲ እኔ ባይዘው ሪንግ ቢገባ እጋጠማለሁ ብዬ ስማ ገብ ከሰራ ለስፖርት ገብ ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም ማጋጠም ያለብህ። ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም አንድ ነገር ልንገርህ፣ ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራል። በሰው አይመቀኝም ባል አንተና ቲክቶክ ላይ አንተ እኮ የምታወራው እንደ አንተ ያሳፍራል። መቼ ማንፈላችሁ እዚህ ጋር የምታያቸው ሁላቸውም በስፖርቱ ዘርፍ በጣም የብዙ ዓመት ልምድ ያላቸውና ማስተሮች ናቸው። ይሄም ጭቅጭቁ የተነሳበት ዋነኛው ምክንያት ስለምን እኛስ አልተሳተፍንም የሚለው ነው ዋናው ጉዳይ። በአጠቃላይ እንግዲህ ይሄ የሚያሳየው በስፖርቱ ላይ ያለው ፍላጎት መጨመሩን ነው። ከዚህም የተነሳ ታዋቂ ቲክቶከሮች ካሁን በፊት ኢቭን በቲክታኩ ጌም መጋጠም አለባቸው በመባል በብዙ ሰዎች ጥሪ ሲቀርብላቸውና ሀሳብ ሲነሳላቸው የነበሩት ሰዎች ለምሳሌ እነ አዶናይ እና እነ ጆን ዳንኤል አዶናይና ጆን ዳንኤል ማን የሚያሸንፍ ይመስላችኋል? አሁን ላይ ግን አዶናይ ይሄንን ምስል ካጋራ በኋላ ከስፖርቱ አዘጋጆችና እንደዚሁም ከጆን ዳንኤልም ሌላ አዲስ መረጃ ወጥቷል በዚሁ ዙሪያ ማለት። ይሄ አዶናይ የለጠፈው ምስል እንግዲህ ዋና መልእክቱ ይሄንን የቦክስ ውድድር መወዳደር ፈልጋለሁ፣ ነገር ግን ከማን ጋር ነው ተመልካቾች ወይ ምረጡ ወይንም ፎሎወሮች ወይ ምረጡ የሚል አይነት ሐሳብ አዘል ፎቶ ነበረ የለቀቀው። ከዛም በኋላም የስፖርቱ አዘጋጆች በዚህ መልክ ምላሽ ሰጥተው ነበር። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? ከማጋ አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይክ ካገኘና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። እግረ መንገዳችሁን በዚህ ውስጥ እናንተስ ከማን ጋር ትሉታላችሁ? ሀሳባችሁን ኮሜንት ሴክሽን ስር አስቀምጡልኝ። ምንም እንኳን የስፖርቱ አዘጋጆች እንደዚህ ቢሉም ብዙ ሰዎች ጆን ዳንኤል በማለት ሀሳብ ከመስጠታቸው የተነሳ ጆን ዳንኤልም እንደዚህ በማለት ምላሽ ሰጥቷል የምትል ቪዲዮ አለ። አረብስ ፈጣሪ ከዘይን ቱርት ናቅሌት እንደ አገር ይጥብቀን። አዶናይ ከጆን ዳንኤል በቦክሲንግ ፋይት ፈርቷል። አዶናይ ፈርቷል። ጉዳዩ እንደሆነ ግልጽ አድርጌ እንገራችሁ። ትናንትና ማታ ላይ አዶናይ በቲክቶክ ፔጁ ይህን ፎቶ ያጋራል። በቦክሲንጉ እኔ የሚገጥመኝ ካለ ሁሉ ጊዜ ፒስ በማለት በቃ ዝግጁ ነኝ በማለት ይህን ፎቶ ያጋራል። ከዛ ማዘጋጅ ኮሚቴ ጌች ደግሞ ፖስቱን እንዳየፈጠነ ቪዲዮ ሰራና አዶናይን እናጋጥማለን፣ አይተነዋል፣ ፖስቱን በቃ ተቀብለናል እና አዶናይን ከአንድ ሰው ጋር እናጋጥማለን፣ በቅርቡ ነው የሚሆነው ከአንድ ወር በኋላ በማለት ፖስት ይፖስታል። ከዛ እኔ አላቅም አዶናይ የፈጠነ ይህን ፖስት ያጠፋዋል የፈጠነ። ከዛው ደግሞ ጆን ዳንኤል ምን አለ? እስቲ በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ፣ ዱርዬ ነኝ እኔ እሄዳለሁ። ይሄ እንዳለ ተውትና ፈርቷል ምናምን የሚለውን ነገር ተውት። እሱ አይታወቅም ለምን እንዳጠፋውና ለምን እንትን እንዳለው። ነገር ግን ፋይቱን መሳተፍ እንደሚፈልግና እንደዛ አይነት ሐሳብ ከማን ጋር መሆን አለበት የሚለውን ተመልካቾች ምረጡ የሚል አይነት ሐሳብ ለተከታዮቹ አጋርቷል። እናንተ ከማን ጋር ትላላችሁ? ሐሳባችሁን ከታች ኮሜንት ሴክሽን ስር አስቀምጡልኝ። እኔ ሐሳቤን እዚሁ ጋር ጨርሳለሁ። እናንተ ከታች መቀጠል ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘው። ሰላም ለሀገራችን።